እቅዳለሁ ምንም እቅድ ያኖረው ምን አለው እቅዳለሁ ሶ አለው እቅዳለሁ ሶ ምንም ለምንድነው የምትለኝ እቅድ ማታለው አውቃለሁ ሲጀመር ወንድሜ ነው ወይ ማለት ናት እያልኩ የሆነ ነገር እየሸፋፈንክ ሲጀመር እሷ እንደሚያስጠይቃት ታውቃለህ አግቷት በቤት ውስጥ እንደዛ ማድረጉ ፀሐይን የሚያስጠይቃት ፀሐይ ምን ታደርግ ለምን ተባረረ ሲቀጥል አንተ ማን ስለሆንክ ነው ፀሐይ የምታባራት ነው ላግኘው ስትለኝ ላይ እሺ እያልኳት ነው አይደል እሱ ግን እኔ ላይ እየተረማመደ ከዚህ በኋላ ዝም አልለው የት እንዳለ ብቻ ነው የት ይዟት እንዳለ እኔ ማላውቅም ቪዲዮውን የማይቻለው ስልኩ እየሰራ አይደለም አሁን ምን አድርግ ነው የምትለው ፀሐይ ለምንድን ነው ስልጣይ ፈለከው ነው መውጣት አለባት ከዚህ በኋላ እዚህ ቤት ብላ ላይ አታፈልግ ለምን ምክንያቱም የኪያ ነገር ሁሉ የኔ ነው ከዚህ በኋላ ጥቃት ሲደርስባት ዝም ብዬ ማየት አልችልም እሱ ገባኝ ፀሐይ ምን ታደርግ ነው ምን ትለው በምን መንገድ ነው እንድረጋጋ የምትፈልገው እሺ አኑ ጉዳት ያደርስባታል ኪያለ በጣም ለምን አላምኑ ለምን ስለማላም ምክንያቱም ስለቀናባታ አው ምንም ነገር ሊያደርጋት ይችላል ጌት እንዳለ እያስፈራራው አይደለም አክብሬ ጻፍ ፈልጌ አይደለም የመጣሁት እሺ በቃ እንድትነግረኝና ጻፍ ፈልግ ነው እንጂ ካልወጣሽ ነው ያልካት እኮ የነበርኩት ፀሐይማ ትወጣለች እርግጠኛ ሆኜ ትወጣለች ምክንያቱም ስለምታውቅ እየደበቀችኝ ስለሆነ እየተፈጠረ ያለው ነገር በሙሉ እየደበቀችኝ በቃ ከዚህ በፊት አድርገኸዋል አኑ ላይ ሰንዝራ አይተናል ምናምን ነገር እሷ ላይ ማድረግ ግን አትችልም በቃ ያ ስሜቱ ቦታው ሰማኝ ቦታው ስለነበረ ስሜቴ ስላደረገ አልፈናል ሴት ልጅ ነች የቤት ሰራተኛ ነች ልታካት አትችልም ሰላም ውድ ዩቲዩብ ቻናል ቤተሰቦቻችን ዛሬም በሌላ በአዲስ ቪዲዮ ተመልሻለሁ እንግዲህ ተመልካቾች ዛሬ ትንሽ ውዝግብ ብዬ ነው የተመለስኩላችሁ እንግዲህ ያው ፀሐይ ደውላልኝ ነበር ፀሐይ ማለት ደግሞ ለማታውቃት ካላችሁ ያኑ ነው ኪያ እንግዲህ የቤት ሰራተኛ ነችና ጆ ቤት መጥቶ የመጠበጠው ነው በቃ የታገተችው እዚህ ነበረችና ኪያ እንግዲህ ያኑን አገታት ቪዲዮ ካየው በኋላ መሰለኝ እሱ ቪዲዮ አንቺ ታውቂያለሽኝና እዚህ ላይ ሻል ፈልግ ነው ይላል በጣም በቃ የሆነ እንጃ እጁን ይሰንዝርባት አላውቅም ብቻ ያለቀሰችና በጣም ያስፈራራት እንደሆነ ነገረኛለች ሰው ምንድነው የተፈጠረው የሚለው ነገር ሄጄና ምን ማድረግ ይችላል የሚለው ነገር ከራሱ ካንደበቱ የሚሰማ ነው የሚሆነው ብዙ ነገር ታውቂያለሽ ምናምን ነገር እያለ በጣም ያመናጨቀ ነው ምናምን ብላ ብቻ ያለቀሰች ነው ያለችው እና ምን አርጓት እንደሆነ እና ምን እስቲ ማድረግ ይችላል እኔ ደግሞ በኔ ባቅም ደግሞ ምን ማድረግ ይችላል የሚለው ነገር እንግዲህ እየነዳሁ ነው እዛ ሲያሳየኝ ሰብሰብ ብላ አድርገና እዛ ከደረስኩ በኋላ ያለው ነገር መሳቂያቸው ነው የሚሆነው አብራችሁ ቆዩ ምንድነው እየደረክ ያለው ለምረምጮ መውጣት አለባት ለምረምጮ ፀሐይ ለምረምጮ ሲጀመር ምን ያደርጋት ንገረኝ ስለምረምጮ ፀሐይን እዚህ ቤት ትወጣለች ከዚህ በኋላ ሲጀመር ቀድሞ ነው አንተ ፀሐይም ትወጣት ማን ስለሆንክ ነው የኪያ ፍቅረኛ ስለሆንኩኝ እሺ አሁን ምን ሆነ ነው መጀመሪያ ምን ሆነ ነው ኪያን ምን ያደርጋችኋት እርግጠኛ ነኝ ሶፊ አንተም እንደምታውቃቃ ስለምን ነው የምትለው ኪያን የት ነው ያደረጋችኋት አሁን እንዳገታት ታውቃለህ አይደል አይቻለሁ እኔ ቪዲዮ ነው አይቻለሁ የት ነው ያደረጋት ቪዲዮ ነው አይቻለሁ እኔ ጻም ምናምን ፈልጌ አይደለም አንተን አሁን እያወሩ ያሉት እሺ ቆይ አሁን ምን አለ መሰለህ ቀድሞ ነው አዳምጠኝ ፀሐይ ደውላልኝ ነው በጣም ቀቦጣው ነው ምናምን ነገር ለምን አንተ ተባረረ ሲጀመር ፀሐይ ከዚህ በኋላ አትኖርም እዚህ ምን ስላደረገች ፀሐይ ሲጀመር እሷ እንደሚያስጠይቃት ታውቃለህ አግቷት በቤት ውስጥ እንደዛ ማድረጉ ፀሐይን የሚያስጠይቃት ፀሐይ ምን ታደርግ ለምን ተባረረ ሲቀጥል አንተ ማን ስለሆንክ ነው ፀሐይ የምታባራት ነው ምክንያቱም ይሄ ቤት የኪያ እስከሆነ ድረስ በኪያ ዙሪያ ያሉት ነገሮች በሙሉ የኔ እሺ አልገባኝም እሺ ፀሐይ ለምን ተባረረ መውጣት አለባት ያስጠይቃታል እያልኩ ምን ስላደረገች ኪያ ታግታ ዝም በማለቷ ሁላ ፀሐይን ያስጠይቃታል ከዚህ በኋላ ደግሞ ፀሐይን እዚህ ቤት ላያት አልፈልግም ተግባባና ተረጋጋ ምን ሆነ ነው ረጋ በል ቆይ ተረጋጋ ማን ስለሆነ ነው እሱ ኪያን የሚያግታት እኔ ለፍቅራቸው ስል ብዙ ነገር ዝም እያልኩ ነው አይደል እሱ እኔን ንቆኛል ማለት ነው መናቅ አይደለም ስማኝ አዳም ንቀት ነው ሶፊ በጣም ትልቅ ንቀት እየናቀኝ እኔ ለፍቅራቸው ስል ዝም እያልኩ ነው ላግኘው ስትለኝ ላይ እሺ እያልኳት ነው አይደል እሱ ግን እኔ ላይ እየተረማመደ ነው ከዚህ በኋላ ዝም አልለው የት እንዳለ ብቻ ነገር የት ይዟት እንዳለ እኔ ማላውቅም ቀርሞኔ የት እንዳለ እኔ ማላውቅም ሶፊ ታውቃለህ እርግጠኛ ሆኜ ታውቃለህ የት ይዟት እንደሄደም ታውቃለህ ይኸውልህ ተመልከት እዚሁ አንቅቷት የነበረው እዚሁ በዚህ ገመድ ነው አንቋት የነበረው በዚህ ገመድ ሁላ ነው አንቋት የነበረው ምን እንዳደረገ ንቆኛል በጣም ንቆኛል ሶፊ ስለማናውቅ አይደለም ቆይ ተረጋጋ ቆይ ምን ነው መረጋጋት ያለብኝ አሁን እሺ ረጋ በልና ያለው ነገር ምንድነው አሁን ያልካለው ምን ያደረጋት ምን ይሁን እኔ አላውቅም የት እንደደረሰ እርግጠኛ ሆኜ ታውቃለህ ቆይ አሁን አንተ ምን ይሁን ያለው ኪያ መቼም አሁን ይጎራታል ብላ አይደል በጣም ነው የሚጎዳት ለምን ይጎራታል ባይጎዳት ኑሮም አይተዋላት በዚህ ከብቱ ላይ ታሰረ እንሰሳይ በማይታሰብበት ገመድ ነው አስዋት የነበረው ቪዲዮን እኔም አንተም አይተናል ቪዲዮን የማይቻለው ስልኩ እየሰራ አይደለም አሁን ምን አድርግ ነው የምትል ፀሐይ ለምንድን ነው ስልጣይ ፈለከው ነው መውጣት አለባት ከዚህ በኋላ እዚህ ቤት ብላ ላያት አልፈልግም ለምን ምክንያቱም የኪያ ነገር ሁሉ የኔ ነው ከዚህ በኋላ ጥቃት ሲደርስባት ዝም ብዬ ማየት አልችልም እሱ ገባኝ ፀሐይ ምን ታደርግ ነው ምን ትለው እንደ ሰው ቤት ሰራተኛ ነች ምን አደረገች ፀሐይ ለምን ታቀረ ማንም ሰው ከዚህ በኋላ እዚህ ቤት ላይሻፍ አንድ ሰው ቢያስቀርሽም ከኔ ጋር ጉዳይሽ ቀድሞ ነው የምልህ አንደኛ ምን አለ መሰለህ ከፋዮቹ አሉ ቀጣሪ አለ አንተ ምን ሆነ ነው እዚህ ጋር ታባራስ የምትችለው ከፋይ ስለሆነ ነው ማለት ነው አግቷት ይወስዳት እሱ ራሱን የቻለ ጉዳይ ነው
እኮ ንገረኝ እሺ ቢያንስ ልድረስላት እርግጠኛው ነኝ ምንም አያደርጋትም ምን አለ መሰለህ እኛም እኮ ሶፊ ይኸውልህ ሲጀመር ፍቅረኛዬ ናት ባለቤቴ ናት አይደል ይሄ እኔ ሞራሌ መረማመድ ነው ፍቅረኛዬ እንደሆነች ደግሞ እናንተ ማይታችኋል በእናንተ ፊት ነው ቀለበት ያደረገችልኝ ምን አለ መሰለህ ጆ አዳምጠኝ ተረጋጋ ተረጋጋ የምትለኝ እሱም ባለትዳር ሆኖ ክያ ከዚህ በፊት አግተዋለች መልስ የምትሆኑ ነው አልኩ አይደለም ምንም አዲስ ነገር የለውም ነው ያልኩ ያለው ምንድነው አዲስ አደጋ ነገር ስማኝ አዳምጠኝ እኛም እህታችን ነች አደጋ የሚደርስባት ነገር ሌላ ሰው ቢሆን ቁጭ አንልም ዛሬ ወይም ዛሬ ምናምን ነገር አዲስ ነገር ሰብቁናል ስልካቸው እየሰራ አይደለም የራሳቸውን ታይም ማሳለፍ ፈልገው ይሆን አላውቅም ምን አለ መሰለህ አሁን ሶፊ ንቆኛል በጣም አኑ የናቀኝ ነው እንድትሰማኝ የምፈልገው በጣም እየናቀኝ ነው አሁን ከመናጋ ምን የሚያገናኘው ነገር የለም ነው እንዴት መሰለህ ለፍቅራቸው ላገኘው ነው እሺ እያልኳት ነው ስታገኘው እሺ እያልኩ ነው እስቲ ሲገናኙ እኔ እንኳን ወጥቼላቸው እየሄድኩ ነው ፍቅረኛዬ እንደሆነች ያወቀ ግን ረግጦኝ ይሄን ሁሉ ነገር ማድረግ አልነበረበት ሲጀመር ያረጋበት የሆነ አንድ ፕላን አለ የሆነ እቅድ አለ ምንም እቅድ ያኖረው ምን አለው እቅድ አለው እቅድ አለው ሰው ምንድን ነው የምትለኝ እቅድ ማካለው አውቃለሁ ሲጀመር ወንድሜ ነው ወይ እህቴ ናት እያልክ የሆነ ነገር እየሸፋፈንክ ነው እጅህም አንተም እንዳለበት አውቃለሁ ቢያንስ የት እንዳረጋት ፕሊዝ ንገረኝ እሱ ነው ፈልገው ዶላም በስተክል አሰማኝ ምን አለ መሰለህ ምኑን ልስማሽ የት እንዳረጋት ብቻ ንገረኝ ልድረስላት አላውቅም እኮ እያልኩ ነው ያለሁት ሶፊ በጣም እየዋሸኝ እንደሆነ አውቃለሁ ስማኝ አዳምጠኝ እኔ መጀመሪያውን እንደዚህ አይነት ነገር እንደማለት ማማ ስለሚያውቁ ነው ኪያም ስታገተው ነው ያላወቅኩ አኑም ሲያገተው አላወቅኩ ምክንያቱም እንደማለት ማማ ያውቃሉ ስማኝ አዳምጠኝ በስትክክል በደንብ ጆሮን ከብተ በደንብ አዳምጠኝ ስለጫውኩ ወይም ደግሞ ኦቨራክት ስላደረክ ምንም አዲስ ነገር ምንም ያደረኩኝ አይደለም በቃ በሷ ማንንም ሰው እንዲመጣብኝ አልፈልግም ነው እያልኩ ያለሁት ሶፊ እኮ ነው አሁንም እኮ ምን አለ መሰለህ አሁንም ቢሆን የተፈጠረው ተፈጠረ አንተ ማንም ነህና ፀሐይ ልታባራት አትችልም ፀሐይ ምንም ማድረግ አትችልም እንድትረዳኝ የምፈልገው እኔ ማንም አይደለም የኪያ ፍቅረኛ እንጂ ማንም ሰው አይደለም የኪያ ፍቅረኛ ነህ እሺ አመን ነው ስለሆነ ነው ታዲያ እሱ አግቷት አይተዋል ትናንትና ኪያ እሱን አግታው ነበር ባለትዳር እኮ ነው ትናንት አለፈ እኮ ስለዚህ መልስ ምት እየሰጣት ነው ስለ መልስ ምት አይደለም እሱ ራሱ የሚፈታ ጉዳይ ነው ራሳቸው ይፈቱታል ሲቀጥል ደግሞ ያና አደጋ ስር ብትሆን ወይም ደግሞ አኑ ለሷ ለህይወቷ አደጋ የሚያደርስ አይነት ሰው ቢሆን እኛም ዝም ምን አይደለም ንገረኝ ቢያንስ ስልካቸው እየሰራ አይደለም እኮ ነው የሚሰራ አይደለም ንገረኝ እባክህ እንደምታቃቃለው ሶፊ በሞራሌ በስሜቴ እንድትረማመዱ ከዚህ በኋላ ማንንም ሰው አልፈልግም እንድትነግረኝ ብቻ ነው እየተማጸንኩ ያለሁት ሰማኝ እኔ ለምንድን ነው በስትክክል ምን አለ መሰለህ አንዴ እንደማመጣ እየሰማሁህ ነው እሺ ያለችበት ንገረኝና ልረጋጋ ይኸውልህ ሰማኝ እኔ አሁንም የመጣሁት ፀሐይ ስለቀወጠችው ነው ስለፈራች ነው አንተ ያደረክ ያለው ነገር ስሜታዊ ሆነ ሌላ ነገር ነው እሷ ላይ እጅ ማንሳት ምንም ማድረግ አትችልም እጅ አላነሳሁባትም ግን ድጋሚ ዝም ላያት አልፈልግም አንተ ባለቤት አይደለም ስማኝ እየሰማኝ እሺ ብከሳት እንደምትጠየቅ ታውቃለህ ምክንያቱም አይኗ ያየ እዚህ ቤት ውስጥ ነው ያገታት ያን ሁሉ ነገር ሲያደርግ የነበረው እዚህ ቤት ውስጥ ነው ብከሳት ትጠየቃለች ስለዚህ እዚህ ቤት ድጋሚ ላያት ደግሞ ፀሐይን አልፈልግም ለምን አላያትም ደግሞ ከዚህ በኋላ ሰማኝ እኔ አሁን ምን አለ መሰለህ ምክንያቱም ተባባሪና አባሪ ስለሆነች ፕሊዝ አንተ ከተረዳኝ ንገረኝ የት እንዳለች ልደርስላት ፈልጋለሁ መጀመሪያ እንደማመጥ ምን አለ ምንም ልስማ እሺ ያለች ምንም አዲስ ነገር የሚፈጠር ነገር አይኖርም እኔ ስሜትን ለመረዳት እየሞከርኩ ነው ያለሁት እኮ ከዚህ በፊትም ሲፈጠር እሺ ፀሐይ ነው እየተናገርክ ያለው አይደለ ከዚህ በፊት አኑን አገታ እዚህ ያስቀመጠችው ሰዓት ላይ ፀሐይ ነበረች ምን አደረገች በቃ ይሄ የሁለቱ ፍቅራቸው ነው የሚያደርጉት ነገር አያውቁም ስለዚህ እሷ ምን ታደርግ አይታል እየነካኝ ነው በስሜት የዛን የኪያ ምን አደረገች ጉዳት አደረሰችበት ይኸውልህ አሁን የኔ ፍቅረኛ ናት ገባኝ የዛን ነበረ አኑ ማለት ትዳር ነበር አኑ ማግቶ ነበር ለምንድን ነው በኔ ቦታው ላይ ሆነ የኔ ስሜት እኔ ስሜትን ለመረዳት እየሞከርኩ ነው ያለሁት እኔ እኮ እየነገርኩ ነው ያለሁት አንደኛ ያለበትን አላውቅም እዚህ መሆን የመጣሁበት አንድ ቤት ሰራተኛ አንተ እንደፈለገ አድርገህ ማስነሳት አትችልም ተረዳኸኝ ሲቀጥል እዚህ ቤት ስራ አንተ ቀለበት ለኪያ ያሰርክላት እንጂ ባለቤቶቹ ኪያና አኑ ናቸው እሷን የቀጠሩት ሁለቱ ስለሆኑ ማባረር የሚችሉት እነሱ ናቸው ታውቃለች ምኑን ነው የምታውቀው የት ይዟት እንደሄደ ሁላ ታውቃለች አታውቅም እኔ ማላውቀውን እሷ እንዴት ታውቃለች አንተም ታውቃለህ ለምንድን ነው አላውቅም የምትለኝ እንደምታውቅም አውቃለሁ ምክንያቱም አንተ ሳያማክር ምንም ነገር እንደማያደርግ አውቃለሁ እሱን ነው እያልኩ ያለሁት እሺ ለአንተ ወይም ለቶፋ እንደሚነግርህ አውቃለሁ አናውቅም ነው ለምን እኔ ከምሬን እኮ ነው እየነገርኩህ ያለሁት ምን ሆነ ነው ለምን ዋሻለሁ ጾመኛ ነኝ እኮ አይደለ ማቀው ነገር የለም የት እየወሰዳት እንደሆነ አላውቅም ለምን ጆሮን ከፍታ አሰማኝ አሁን ሲቀጥል አንደኛ ምን አለ መሰለህ ልብን ታረጋጋው ፈልጋለሁ ምን ማለት ነገር አይፈጠርም በስሜቴ ላይ በሞራሌ ላይ ፍቅረኛዬ ነው እንደዚህ እያደረጋት ያለው እንዴት ነው ተረጋጋ እያልከኝ ያለው በምን መንገድ ነው እንድረጋጋ የምትፈልገው እሺ አኑ ጉዳት ያደርስባታል ኪያለ በጣም ለምን አላምነው ለምን ስለማላም ምክንያቱም ስለቀና ባንተ አዎ ምንም ነገር ሊያደርጋት ይችላል ጆ አሁን ምን አለ መሰለህ ተረጋጋ አሁን ተረጋጋና እኔ የምችለውን ያህል ሞክርልሃለሁ
ስልክ እየደወልን ነበር። የሁለቱም ስልክ እየሰራ አይደለም። ስለዛ ወይ ዛሬ ወይ ነገ ወይም እርግጠኛ ነኝ ወይ ቪዲዮ ያሉበትን ነገር ያሳውቁናል ወይም እንዳለ መደወላቸውም አይቀርም። ምክንያቱም የኪያ እምነት መጨነቅ አይቀርም። የአኑ እምነት መጨነቃቸው ስለማይቀር ከአንድ ቀን አያልፉ። ይሄ ንቀት ነው ሶፊ። በጣም ሊናቅ በጣም ማለት ጊዜ እየሰጠኋችሁ ስለሆነ ወይ ምንም አያመጣም እያለኝ ሊሆን ይችላል። እኔን ካገኘሁት አልምረው። ከዚህ በኋላ አንድ ነገር ባገኝበት አልቆም። ሲጀመር አሁንም ባገኘው አልቆም። ሶፊ እንድትረዳ የሚፈልገው ይሄ ነው። ምንም ነገር ሊመጣ ይችላል ከዚህ በኋላ ምንም ነገር ማለት ነው። ንቆኛል። የንቀቴን ጥግ ደግሞ አሳየዋለሁ ምን ያህል እኔ አክብሬው ነበረ። ሶፊ አክብሬ ነው ያን ነገር ሲገናኙ ላ ዝም እያልኩት የነበረው። ኪያ ልሂድ ብላ እኮ ትለኛለች። እሺ ምላት ለዛ ነው። እሱ ግን እንደዚህ በማድረግ ከዚህ በኋላ ዋጋ አስከፍሏል። እመነኝ ዋጋ አስከፍሏል። ለምን ቆይ ማን ስለ እኔ ካሁን እኮ ግሬ ማን ስለ ፍቅረኛዋ ስለሆነ እኮ ባለትዳር ሆኖ ኪያ ከዚህ በፊት እኮ አግተዋለች ከሚድ ፍቅር ስላለፈው አይደለም እኔ ማስበው ከዚህ በኋላ ለምትመጣው ለእያንዳንዷ ሰከንድና ለእያንዳንዷ ቀን ነው የምጨነቀው። ለእያንዳንዷ ከዚህ በኋላ ኪያ ምን እንደሆነች ሁላ አላውቅም። ምን እያረጋት እንደሆነ ሁላ አላውቅም። ከተረዳሽ ቢያንስ የሆነ ምልክት ስጠኝ። እሱን ብቻ ነው ፈልገው። እኔ ልሄድ እችላለሁ፣ እወጣለሁ። ምን አለ መሰለህ እኔ አሁንም ቢሆን ደጋግሜ እየነገርኩህ ያለሁት መጀመሪያ ተረጋጋ። ወሬ ላይ እየዞርን ያለ ነው አይደለም እኮ ሶፊ። አንተ በእኔ ቦታ ላይ ብትሆን ፍቅረኛ አንተ ነጥቀህ ወይም የሆነ ነገር ሆና እኔ ለምን ስሜታዊ እኮ ያደርግሃል እኮ እኔ መጀመሪያውንም እኮ አንተ እንደዚህ አይነት ህይወት ላይ ስትገባ እንደዚህ አይነት ነገር እንደሚፈጠር ይሄ ነገር ያላለቀ ነገር ነው። አሁን ደግሞ ነው የምልህ ነገ ደግሞ ወይ ነገ ቪዲዮ ወይም ደግሞ የሆነ ነገር ያሳዩሃል፣ አብሮ ደስተኛ ሆኖ ታያለህ። እኔ አሁን መጀመሪያም እያልኩ ያለሁት የኪያና የአኑ ጉዳይ አልወጣም። ለነገራቶች አትፍጠን። አሁን ምን አለ መሰለህ እሺ ስለዛ እንደ ጉዳዩ ከሆነ ኪያን አግቶታል፣ ስለሷ መክሰስ አለበት። የለም የሆነ ፓርት ላይ ወይም ደግሞ የተዝናኑ ምናምን ነገር ታገኛቸዋለህ። እርግጠኛ ነኝ የምነግርህ ሁለቱ ስሜታቸውን አልጨረሱም። በዚህ መሀል የምትጎዳው አንተ ነህ። መጀመሪያውኑ አትግባ ብያለሁ። ያለህበት አንተ ከጀርባ ያሰብከውን ነገር አላውቅም ብያለሁ። ሲቀጥል ደግሞ የሁለቱ ስሜታቸው ገና ያላለቀ ነገር ነው። ብዙ የሚቀረው ነገር አለ። ሁለቱም ንዴት ነው። የንዴቱ መወጣጫ ደግሞ እናንተ ነው እየሆናችሁ ያላችሁት። ስለዚህ አሁንም ቢሆን ራስን አረጋጋ። አኑና ኪያ መሀል እገባለሁ የምትል ከሆነ ከዚህ በኋላ እሱ አሁን ቀጣይ ነው የምልህ ቀጣይ እሷ የሆነ ነገር ታደርጋለች። አልወጡም፣ አልጨረሱም። እነሱ ጋር ችግር የሆነባቸው ሃይማኖት ሆኖ እንጂ ስሜቱ አላለቀም። ምናልባት ቪዲዮ ላይ ታያል አግቷት ምናምን ነው የሚሆነው። ቀጣይ የሆነ ቦታ ላይ ምናምን ነገር ደስተኛ ሆኖ በሌላ ቪዲዮ ታገኛችኋለህ። እርግጠኛ ነኝ ነው የትኛውን ልረዳ የትኛውን ልረዳ በግድ አግቶ አመጣ እኮ ነው አይደል? ይዟት ሄደው ይዟት ይጠፋው። እሺ የትኛውን ልረዳ የትኛው ስሜት ማዳጣኝ ምን አለ መሰለህ ከዚህ በፊት እኮ አኑ ያገተችው ሰዓት ላይ እኮ ከበሩ አሰርዘዋለች። ግን ደግሞ ያ ሁሉ ነገር ከነሱ ፍቅር አልበለጠበትም። ደስተኛ ሆኖ ራት እየበሉ እየተጨዋወጡ ምናምን ነበር ያመሹት። ተረዳኸኝ? ያን ሁሉ እያየው እኮ ነው ዝም ያልኩት። አሁን ይሄ ንቀት ነው እያልኩ ንቆኛል። በጣም ደቦኛል። ያስታረገው ኖርማሊ ሆኖና አኑ ሲያረገው በጣም ትልቅ ነገር በቃ ያኔ እኔና እሷ ጋር የነበረው ግንኙነት ትንሽ ነበረ። በጣም ብዙ እንደዚህ ፍቅር ውስጥ አልገባንም ሁለታችንም። ይሄን ደግሞ ታውቃለህ። እንግዲህ በሱ ሳምንት ነው እኮ ቀለበቱን ያሰርኩ። ሳምንት እንኳን ሞልቶ ወር አልፎናል። አሁን እሱ አይደለም ጅማሮ ላይ አይደለም። ይሁን እሺ በቃ ከተረዳኝ የት እንዳሉ ብቻ ንገረኝ። ቢያንስ የሆነ ነገር እንዳላረው እመነኝ። የሆነ ነገር እንዳላረው ጆ ምን አለ መሰለህ አሁን ምንም ማድረግ አትችልም። እርግጠኛ ነኝ ማድረግ ይችላል። ጆ ምን አለ መሰለህ አዳምጥ። ፈልጌም ደግሞ አገኘዋለሁ ሶፊ አንተ ባትነግረኝ ፈልጌ ያገኘዋለሁ። እዛ ደረጃ የሚያስደርስ ነገር ምንም ነገር የለም። እኔ አሁን ቀድሞውኑ ይሄን ነገር ንገረኝ። ምንም ነገር እንዳላደርግ ከፈለክ ንገረኝ። የት እንዳለ እያስፈራራኸኝ ነው? እያስፈራራሁ አይደለም። አክብሬ ጸብ ፈልጌ አይደለም የመጣሁት። እሺ በቃ እንድትነግረኝና ጸብ ፈልግ ነው እንጂ ካልወጣሽ ነው ያልካት እኮ የነበርኩት። ፀሐይማ ትወጣለች፣ እርግጠኛ ሆኜ ትወጣለች። ምክንያቱም ስለምታውቅ እየደበቀችኝ ስለሆነ እየተፈጠረ ያለውን ነገር በሙሉ እየደበቀችኝ ነው። ፀሐይን እሱን እናየዋለን፣ ችግር የለውም። አሁን ምን ያለችበትን ቦታ ብቻ ነገር ስመኛው መደጋገም ነው የሚሆነው። አንደኛ አማርኛ ላይ መደጋገም ነው የሚሆነው። መደጋገም እኔ አንደኛ ያሉበትን አላውቅም። በአቅም ደግሞ አትንገረው ካለ አልነግርህ እችላለሁ። አሁንም እያልኩ ያለሁት እንደ ጉዳት ያደርስባት ከመሰለ አሁን ኪያ ላይ ጉዳት ሊያደርስ አይችልም። የፈለገ ልዴት ስር ቢገባ የፈለገ ካንተ ጋር መሆኗ ቢያቃጥለው ምናምን ነገር ማድርግባት ለምን ያደርግ ምን እንደሰማ ቪዲዮ ላይ ተኳላ የፈለጋችሁትን አድርጓት ነው ያለው አይደል? ልጆቹን አብሯት የነበሩት የፈለጋችሁትን አድርጓት፣ የፈለጋችሁትን ማድረግ ትችላላችሁ ነው ሲል የነበረው። ይሄንን ቃል እየሰማህ ነው ሶፊ። ምንም ነገር አያደርጋትም እያልከኝ ያለው ምን አለ መሰለህ? እሺ ነው ምን አለ መሰለህ ያንኑ ነገር ሊያስፈራራት እየሞከረ ሊሆን ይችላል። የነበረበት ልቀቁኝ እያለች ምናምን ስለነበረ ከዚህ በፊትም እኔ አሁን ምን እያልኩ ነው ያለሁት? ምን አለ መሰለህ ስሜትን አረጋጋው መጀመሪያ። አሁን ያሉበትን አላውቅም አንደኛ። እሺ ባቅ ልነግርህ እችል ይሆናል ያሉበትን ግን አላውቅም። እኔም ቪዲዮን ካየሁት በኋላ ነው ግራ የገባኝ። ለደውላቸው ሞክርኩ፣ ሁለቱም ጋር ስልካቸው እየሰራ አይደለም። ስለዚህ ያለኝ አማራጭ ወይ ሲከፍቱ ነው ወይ የሆነ ነገር ነው ወይ አንድ ቀን ሁለት ቀን መታገስ አለብን። ገና አንድ ቀን ነው የሆናቸው አይደል? ዛሬ ሁለተኛ ቀናቸው ነው። ስለዚህ
አብሮ መሆን አለባቸው እያልኩ አይደለም። እኔ አብሮ ቢሆን አይደለም እያልኩም እኮ አይደለም እኮ አብሮ ቢሆን እኮ ደስተኛ አይደለም እያልኩ አይደለም። እንዲሆኑ ፈልጌ ነበር፣ ግን የሚለያያቸው ነገር አለ። ሃይማኖት አለ። ሃይማኖት ይለያያቸዋል። ይሄ ማለት ግን ስሜታቸው አልቆታል ማለት አይደለም ነው የምልህ። እየሰማኸኝ ነው? እየሰማሁ። ሁለቱ ጋር ሃይማኖት ለያያቸው እንጂ ስሜታቸው አላበቃም። ነገም አሁን ደስተኛ ሆኖ አሁን ምን አለ መሰለህ ጆ፣ ስሜትን አረጋጋው። በእያንዳንዱ ነገር ቁጣቱን በእያንዳንዱ ነገር ላይ መናገር አስፈላጊ አይደለም። ነገ ኪያ አሁን እንፈልገዋለሁ ብለህ ስታለቅስ ትችላለህ። እየነገርኩ ነው ያለሁት። እኛ አሁንና ኪያው ስንት ዓመት ሆናቸው የመጣንበትን ነው የምልህ። በቃ ለየላቸው ተለያዩ ምናምን ሲባል በነገ ስሜታቸውን አይችሉትም ማለት ላይ ይገናኛል። አይደለም ይኸውልህ ሶፊ ቢያንስ ከኔ ጋር እያሳለፈች ነው አይደል? እኔ ተረድቼው ነገሮችን ዝም እያልኩ ነው። እሱም ተረድቶ ዝም ሊለኝ ይገባል። በቃ የሚወዳት ከሆነ የራሱን ህይወት ከጀመረ የእውነትም ከጀመረ በቃ ይተዋት። ለምንድን ነው እንደዚህ አይነት ነገሮችን ማድረግ የሚያስፈልገው? እኔ ልክ ነው እያልኩ አይደለም እኮ ይሄ የኔ ንቀት ነው ወይ ንቆኛል ወይ የሆነ ነገር ፈልጓል። ሶፊ የሆነ ነገር ፈልጓል። እኔ እርግጠኛ ሆኜ የምነግርህ እሱ ነው። በቃ እኔ ዝም እያልኳቸው እስከሆነ ወይ ችግሩን የግላስ አደርገው። ችግሩ ካንተ ጋር አይደለም ሶፊ፣ የምር እያየሁባችሁ ነው ጆ። አይደለም ምን አለ መሰለህ፣ ችግሩ ካንተ ጋር አይደለም። ተረዳኸኝ? ኪያ ባለፈው አኑን ስታገተው ችግሯ ከሮዛ ጋር አልነበረም፣ አኑን ስለምትፈልገው እንጂ። ተረዳኸኝ? ንቃው ምናምን ከሮዛ ጋር ምናምን ኪያ እኔ ምን ያህል ስራት እንዳለ ታውቃለህ። ሰው የምትንቅ ሰው አይደለችም። አዳምጠኝ መጀመሪያ። ሰው የምትንቅ ሰው አይደለችም ኪያ። እንደማትንቃቃ እኮ አዳምጠኝ። ናቀኝ ነው እያልኩ ያለው። አይ ለደማመጥ አዳምጠኝ መጀመሪያ። አሁን ምን አለ መሰለህ፣ ሁለታችንም እያወራን እኮ እንደማመጥ አይችልም። ኪያን በደንብ ነው የማውቃት። ሰው የምትንቅ አይነት ሰው አይደለችም። ባለትዳር ሰው ግን አግታ አስቀምጣ ነበር። ችግሯ ከሮዛ ጋር አይደለም። ተረዳኸኝ? ችግሯ ሮዛ አይደለችም። አኑ ስለምትወደው እንዲሄድ ስለማትፈልግ ወደ ውጭ እንዲጠፋ ስለማትፈልግ ስለመልስ ምትነቱ ራሳችሁን ጠይቃችኋል። እኔ ምንም አውቀው ነገር የለም። ምንድን ነው እያልከኝ ያለው? እኔ አዳምጠኝ መጀመሪያ። ችግሩ ካንተ ጋር አይደለም። ይሄ የመናቅ የራስ ጉዳይ አታደርገው። ከራስ ጋር ታነካከው። ትላንትና አግተው ነበር። የመልስ ምትን ቢሆን አንድ እኩል ነው የሚሆኑት አይደል? እንደዛ ግን አይደለም እያልኩ እንደዛ ናቸው እያልኩ አይደለም። እኔ አሁን ምን አለ መሰለህ፣ ከጀርባ ያሰበውን ነገር ምንም አውቀው ነገር የለም። ምን እንዳሰቡ ምን እየፈለጉ እንደሆነ ምንም አውቀው ነገር የለም። ተረዳኸኝ? በቃል ይሄ ነገር ይሄን ፈልጉን ይሄ ምናምን ብዬ እርግጠኛ ሆኜ የምነግርህ ነገር ምንም ነገር አዲስ ነገር የለም። የተፈጠረው ነገር ተፈጠረ። ምን ይፈጠር ነው? አሁን ምን ይደረግ ነው? ያሉበትን ንገረኝ ነው እያልኩ አሁን እንደምታውቃለሁ። ለዛ ነው አዳምጠኝ። አሁን ምን አለ መሰለህ፣ አሁን ሌላ ነገር አያስፈልግም። በቃ ወይ አንተ ሂድና ፀሐይ ልታባራት አትችልም። እኔ አንደኛ የመጣሁበት ነገር አንደኛ ያሉበትን አላውቅም። ሲቀጥል ፀሐይ ልታባራት አትችልም። ትባረርም ቢባለች ሴትዮ ብዙ የምትረጉማቸው ሰዎች አሉ። እንታስደረደሩ ቤት አይደለም። ሰራተኛ ተቀጥሯል። ድንገት ተነስተህ ውጪ ስላልካ መውጣት አትችልም። ተረዳኝ? በውል ነው የገባችው። ልትነግረኝ ይገባል። በውል ለምን የምትነግረህ? ያለውን እያንዳንዱ ነገር አይተሃል። ባለቤቱ አንተ አይደለም ጆ። እዚህ ቤት ስር የኪያ ነገር በሙሉ የኔ ነው እያልኩ እኮ እሱን እኮ አንተ እኮ አይመለከታትም እኮ። በቃ ስለ እኔ ላይ አይመለከታትም። እኔ የጠየኳት ስለ ኪያ ነው። እኔ ስለ ሶፋ ወይ ስለ መጋረጃው አይደለም የጠየኳት። እኔ የጠየኳት ኪያ የት እንዳለች ብቻ እንድትነግረኝ። ምክንያቱም አይታለች፣ ታውቃለች፣ እርግጠኛ ሆኜ ታውቃለች። እሱን ካልነገረች ደግሞ አንቄ አባራታለሁ። እንዳት ልትነካት አትችልም ጆ። ልትነካት አትችልም። እሱን እናያለን። ስማኝ፣ አሁን ተረጋጋና ቁጭ በል። ልትነካት አትችልም። ሰማኝ፣ አዳምጠኝ። ልትነካት አትችልም። ማን ስለሆንክ ነው የምትነካት? ምን ስለሆንክ ነው የምትነካት? እኔ ምንም እየገባኝ አይደለም። እሺ ቤት ሰራተኛ ነች፣ ቤት ስራለች ምናምን ነገር በደሞዝ ነው የምትኖረው። የፈለገ ተወቅ። ልትነካት አትችልም። አለመናገር መብቷ ነው። መብቷ አይደለም። መብቷ ነው። እኔ አሁን ልከሳት አልችልም። መደረግ ያለበትን ነገር ታደርጋለህ። ልትነካት ግን አትችልም። ጫፏን መንካት አንቄ ላስወጣት ይችላል። እሱ እናያለና በጣም ጥሩ እናያለን። ስማኝ፣ አሁን አዳምጠኝ። ረጋ በልና ቁጭ በል። በደምብ ጆሮን ከፍተህ በስትክክል እንድታዳምጠኝ እፈልጋለሁ። ማን ስለሆን ከመነሻ እስከ መዳረሻ ድረስ ሰምቻለሁ። ስማኝ፣ የፈለኩት የት እንዳለች ማወቅ ነው። ቁጭ በል። አንተ ደግሞ መናገር አትፈልግ። ቁጭ በል አይደለ? መናገር አትፈልግ። ቁጭ በልሽ። ስማኝ፣ አዳምጠኝ። ረጋ በለህ ቁጭ በል። እኔ ያለው ነገር ያን ነው ልንገርህ። አንደኛ አንተ ኪያ ታግታለች ወይም ደግሞ አደጋ ስር ነች የምትል ከሆነ ሄደህ መክሰስ ትችላለህ። ከዛም በኋላ ኪያው የምትል ከሆነ እሱን ራሱን የቻለ ህጉ የሚፈታበት መንገድ ይፈታል። እቺ ልጅ ደግሞ ያገቹን አይታለች ያላየ ምናልባት ላትኖርም ትችላለች። ካሜራ ስራ አልተካች። አዳምጠኝ። ምክንያቱም ነው እንደኖርች ሰምቻለሁ። አዎ ቪዲዮ ላይ ፀሐይን እያወራት እኮ ሰምቻለሁ እኮ የለችም አትበል። አታስባሉ። ታውቃለች። እኔ እኮ የምፈልገው ምንም ነገር አይደለም። ኪያና ኪያን ብቻ ነው። እሺ እኔም እኮ ገባኝ እኮ ስለ ኪያና ብቻ እንደሆነ እኮ ገብቶኛል እኮ። እኔም ከጀርባ ሌላ ነገር አስባ ወይ ሌላ ነገር አለ እያልኩ አይደለም። በቃ እሱ መልስ ስጡኝ ያለው ጉዳይ ኪያና ኪያ እንደሆነ አውቃለሁ። ስለዛች ልጅ የቤት ሰራተኛ ነች። ምንም ለምን ማን ስለሆንክ ነው የምታበራት? አልቀጠርካትም። አንተ የኪያ ቀለበት አደረክላት። ባለቤቷ እንኳን አይደለህም። እቺ ማለት ታባረ የምትችልበት እና ምን ሆነ? ምን ሽምግልና ልካ አግብታታል። አግብታታል። ቀለበት አይታል። ባለትዳር ሴት ነው ይዞ ሄደው። ባለትዳር ከመጀመሪያው በፕሮሚስ ደግሞ ባለትዳር እኮ የሚችለው
እኔ አሁን ስለሱ ጉዳይ አይደለም። እሺ ይሁን፣ እሱ እንደፈለክ ማሰብ ትችላለህ። አንተ ባሰብኩት መንገድ አስበው። እቺ ልጅ ቀጣሪ አላት፣ የቀጠራት ሰው አለ። በውል ነው ደግሞ የተቀጠረችው። የሰማኸኝ ነው? ውል አለ፣ አቃጠር አለ። ያንን ነገር በውል ነው። ስለዚህ አንተ ተነስተህ እዚህ ቤት መግባት ስለቻልክ ብቻ ማስወጣት አትችልም። ባለቤቶች አሉ። አኑና ኪያን የቀጠሯት ማባረር የሚችሉት እነሱ ናቸው። ውል እኮ አላት እኮ፣ በህግ ነው የገባችው። ዝም ብላ ከመሬት ላይ አንስተን አይደለም ያመጣናት። ዝም ብለህ ምን ተስተምታባላት? የቤት ሰራተኛ ወይ ስለሆነች ደግሞ አንተ እጅ ማንሳት አትችልም፣ መንካት አትችልም። በቃ አንድ ነገር ልነግርህ የምትችለው መንካት አትችልም። በቃ ከዚህ በፊት አድርገኸዋል። አኑ ላይ ሰንዝር አይተናሃል ምናምን ነገር እሷ ላይ ማድረግ ግን አትችልም። በቃ ያ ስሜቱ ሰማኝ ቦታው ስለነበረ ስሜቴ ስላደረገ አልፈናሃል። ሴት ልጅ ነች፣ የቤት ሰራተኛ ነች፣ ልታካት አትችልም። የሰማኸኝ ነው? መናገር መብቷ ነው፣ አለመናገርም መብቷ ነው። አንተ ጉዳት ያደርሳል የምትል ከሆነ በህግ መክሰስ ትችላለህ። ይህ ክሳት ጥያቄ የሚያደርጋት ከሆነ ጠይቅ። ተረዳኸኝ? ምንም መረጃ የለም። ፀሐይ አለ ምናልባት ሌላ ሰው ሊሆን ይችላል። በቃ ምንም መረጃ የለም። አላውቅም የምትል ከሆነ አታውቅም ነበር ማለት ነው። በቃ እንደፈለክ መሆን ይችላል፣ እንደፈለክ ማሰብ ትችላለህ። ቪዲዮ ላይ አልገባችም። ፀሐይ ያለ እያወራት ሊሆን ይችላል፣ ሌላ ሰው እያወራ ሊሆን ይችላል። ምናልባት ቤት ሌላ ካልኳት ማታ ከሆነ አላውቅም ካለች ምን ታደርግ? በግድ ተሰራት እኮ አትችልም እኮ፣ አግባብም አይደለም። ስለዚህ አንተ ማታውቅም፣ ፀሐይ ማታውቅ በማውቀው መንገድ ግን ሰማኝ ሶፊ እንዳትሰማኝ ጆ፣ ይሄን ነገር ብቻ ተረዳ። በመሀሌ እንዳትገባ። እኔ ያለበትን አኑ አድኛ ግን ሰማኝ፣ በመሀሌ እንዳትገባ። አንድ ነገር ብቻ ነገር ሰማኝ። እኔ አሁን ምን ለምሳሌ ጆ፣ እኔ አሁን ስለጮክ እየጮክ አይደል፣ ተረጋግቼ እየነገርኩህ ነው አይደል? ተረጋግቼ እየነገርኩህ ጆ። እኔን አዳምጠኝ መጀመሪያ፣ ተረጋጋብና እኔንም አዳምጠኝ። ማንም ለማንም አያንስም። በማስፈራራት አይደለም የሚሆነው። ስማኝ አዳምጠኝ። ሲቀጥል ደግሞ ይሄን ነገር ኪያ አድርገዋለች። ኪያ ስታደርገው ኖርማል ሆኖ አኑ ሲያደርገው እንደዚህ ፖለቲካ መሆን አይችልም። ይኸውልህ አኑ ያኔ ኪያ አግተዋለች። ያኔ እኔና ኪያ መሀል እንደዚህ የተጋነነ ነገር የለም። አሁን ግን ፍቅረኛ እንደማመጥ አዳምጠኝ። የዛኔ ምንም ነገር አልነበረባችሁ አይደለ? ስለዚህ ኪያ አሁን ማገቱ ልክ አይደለም። ምናልባት ቀለበት ስላሰርክ ነው እያልክ ያለህ አይደለ? አኑ ማለት ዳር ነበር እሱ አስታግተው አኑ እኔ ሊያመጥ ነበር ነበረበት። ሰማኝ አዳምጠኝ። እሱ ከፈዘዘኝ አልፈዝም። ትክክለኛ የትኛው ነው? እሱ ከፈዘዘኝ አልፈዝም። ምን ታረግ? እሱ ነው ማንም የፈዘዘ አልነበረም። ሰማኝ፣ እሺ አዳምጠኝ። ሰማኝ፣ የትኛው ነው ቆይ ልክ ያልነበረው? ኪያ አሁን የትም አትሄድም፣ ቤቷ ነበር የነበረችው። ምንም ፕሮግራም የላትም። አገታት። እሺ ልክ ነው እያልኩ አይደለም። አኑ ባለትዳር ነው። ልክ እንደዚህ በአራት ማንገል የምናየው ከሆነ አኑ ባለትዳር ነበር። ኪያ አስታገተው። አኑ በነጋታው ፕሌን ትኬት ቆርጦ ነበር መሄድ ነበር። በረራውን አስመልጠዋለች አይደለም? ያ ሁሉ ነገር ግን እኛ ለምን ተው ነው? በቃ ስሜት ነው። ስለሚፈቀዱ ተው ናቸው እኮ ሶፊ። እሱ መጠየቅ በነበረባችሁ ሰዓት መጠየቅ ነበረባችሁ። እናንተ ዝም ስላላችሁ ግን እኔ ዝም አለ። እኔ አሁንም ዝም በል እያልኩ አይደለም። ምንም ማድረግ ግን አትችልም። ማንም ስለሆነ እሱ ምንም ማድረግ እንደምችል ደግሞ ነው ያሳያል። ግን በመሀሌ እንዳትመጣ ሶፊ። እኔ መሀል ላይ አልገባም። ግን አለ መሰለህ አንተ ነገር ሆነ ብለህ ግን በመሀሌ ብመጣ እመነኝ፣ አንተ የእሱ ወንድም እንደሆንኩ ሁሉ እኔም ወንድሞቼ ይዤ እመጣለሁ። ሰማኝ ምን አለ መሰለህ፣ ሰማኝ እንጂ አሁን እኛ ብዙ ነገር ስከብተን ወጣን ሰዎች ነን። ታስፈራራኝ አትችልም። ሰማኝ አዳምጠኝ ጆ። የሆነ ጊዜ ላይ የተፈጠረው የቀለበቱ ጊዜም ላይ ስሜታዊ ሆነን አንዱ በምታደረከው ነገር እኔም ስሜታዊ አድርጌዋለሁ። ልክ ነው እያልኩ አይደለም። እሱ መንገድን አልመረጥነውም። በቃ ልክ አይደለም ብለን ስላሰብነው በቃ ምናልባት ልክ ካልሆነን እንተወው ብለን ትተነዋል። አሁንም ቢሆን አንተ ጦርነቱ የምትፈልግ ከሆነ ሁሉም ዝግጁ ነው። ስለሱ አይደለም ጉዳዩ። ይሄ ነገር ግን የተፈጠረው ኪያ ከዚህ በፊት አግተዋለች፣ አኑም አግቶታል። መጥፎ ነገር የሚያደርግበት አይነት ነገር ከሆነ እኛም ጸጥ ብለን የምንቀመጥ አይነት ሰዎች አይደለም። ጉዳት አይደርስበትም ብለን ስላሰብን ነው። ከመጡ በኋላ ልክ እንዳልሆነ ማውራት ይቻላል። የሆነ ስልካቸው ይከፈታል፣ ወይም ደግሞ የሆነ ነገር ሲያደርጉ ወይ ይመጣሉ፣ አይቆዩም። ችግር የለውም። ይኸውልህ ፀሐይም አንተ ማታውቁ። ስለዚህ ፀሐይና እህትና ወንድም ናችሁ እናንተ። ከዚህ በኋላ ግን እኔ አድኜ ማገኘው እመነኝ፣ አግኝቼው አሳያለሁ። እንደማሳይ 100% እርግጠኛ ነኝ። በመሀል ሶፊ ያን እንዳትገባ ጆ። እኔ እንደፈለክ መሆን ትችላለህ። ፀሐይ እንዳትነካት፣ ወደዚህ እንዳትመጣ። ሰማኝ፣ እኔን አዳምጠኝ ጆ። ጆሮን ከፍተህ አዳምጠኝ። እኔ ሰማኝ፣ ምን ልንበር በሰብከን። ስለዛ ፀሐይም እንድትወጣ የምትፈልግ ከሆነ የቤት ሰራተኛ ነች። ቀጣሪዎቹ አኑና ኪያ ናቸው። እሷን ሊያባሩ የሚችሉት እነሱ ናቸው። መንካትም ማባረርም እንደማችል ጆሮን ከፍተህ አዳምጠኝ። በጣም አሪፍ የነካት ሰማኝ። የአኑ ጉዳይ ላይ አልነካም፣ የፀሐይ ጉዳይ ላይ አንላቅቅም። ጆሮን ከፍተህ አዳምጠኝ። ፀሐይ ነይ ፀሐይ አውጡ ይጣ በጣም ጥሩ ተመልካቾቻችን፣ እንግዲህ ትንሽ ያለው ነገር ተገኝቶች ነው የሚመስለው። እንግዲህ ያው ፀሐይ በቃ እሺ
እሺ ያው ካሜራ ፊት መግባት አትፈልግም። እንግዲህ ተመልካቾቻችን ያው ለእናንተ ማዋሻችሁም ያሉበትን ምንም አውቀው ነገር የለም፣ የት እንዳለው አላውቅም። ግን ደግሞ ከዚህ በፊት የተፈጠረ ነገር ነው። መጀመሪያም ነግሬዋለሁ። የሁለቱ ስሜታቸው በጣም ያሉበት ነገር ማን በየትኛው ታይም ምን ማድረግ እንደሚችል ስለማናውቅ በቃ ይሄው እነሱ ትልቁ ችግር ሆነባቸው የሃይማኖት ጉዳይ ነው እንጂ ስሜታቸውን ከማንም በላይ እንደሚፋቀሩ ከማንም በላይ እንደሚዋደዱ አውቃለሁና በየትኛው ታይም ምን ሊያደርጉ እንደሚችሉ በጣም ብዙ ጊዜ ያስደነገጡን ስለነበረ ያናል አልዋሻችሁም፣ ያናል አልደነገጥኩ ሲያግታት እራሱ ነው የምላችሁ። ምክንያቱም በረራኑ ደርሶበት ያን ኪያ አግታ አስደንግጣናለች፣ ሊወር አስቀርተዋለች። እሱ አገታት ብለን ያናል እዚህ ልክ የሚደነቅበት ነገር የለም። እና ምንም ጉዳት አይደርስበትም ብዬ ተስፋ አደርጋለሁ። እስቲ ስልኩንም እየሞከሩ ነው፣ እየሰራ አይደለም። ብቻ ጆን ሚስት ያለውን ነገር ልከታተለው፣ ታለ ጉዳት እንዳያደርስበት የምችለው ሊያህል እሞክራለሁ። እንግዲህ ያው ፀሐይ የቤት ሰራተኛ ነች፣ ሊያባራት አይችልም። ምክንያቱም ባለቤቶች አሏት። አኑና ኪያን የቀጠሯት ሊያባሩ የሚችሉት እነሱ ናቸው እንጂ ማንም እየመጣ ውል አላት እኮ እቺ ልጅ እኮ የምታስተዳድረው ቤተሰብ አላት፣ የምትደግፈው አለ እኮ እዚህ በሚከፈላት እኮ የምትደጉመው ቤተሰብ አላት ክፍለ ሀገር። ድንገት አንስቶ ማባረር ማለት ይሄ ልክ አይደለም። እሷን ምንም ሊያረጋት አይችልም፣ ሊያባራትም አይችልም። ለሱ ደግሞ እኔም ፍቃደኛ አልሆነም። በቃ ሰራተኛ የማይፈልጉ ራሱ ከሆኑ አኑና ኪያ ማባረር ይችላሉ እንጂ ሁለቱም እሱ መንካት አይችልም ብዬ ተስፋ አደርጋለሁ። እስቲ ያው ፀሐይ ደግጣ ነበር የደወለችልኝ፣ እሷን ማረጋጋት አለ ያለውን ነገር እንግዲህ እኔም ወይ እዚህ መሆን ካለብኝ እዚህ ሆናለሁ፣ ካልሆነ ደግሞ እሷ እንድትደውልልኝ አደርጋለሁ። እንግዲህ ተመልካቾቻችን እንግዲህ ዛሬ የነበረን ፕሮግራም እዚህ ጋር እናበቃለን። ቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የቻናል ቤተሰብ ትላላችሁ።